ዛሬ በጥንት ጊዜ በስርዓተ አምልኮ ውስጥ የነበረን ከባድ የኃይል መሰባበር ዛሬ ካለው ከፍተኛ የሆነ የአምልኮ መደበላለቅ ጋር አያይዘን ነው የምናየው። በድሮ ጊዜ የነበረ ከባድ የሆነ በስርዓተ አምልኮ ውስጥ የተፈጠረ አንድ የኃይል መበላላት አለ። በዚህ ምድር ላይ በስርዓተ አምልኮም በስርዓተ መንግስት ውስጥም ወይም በስርዓተ ሃይማኖትና በስርዓተ መንግስት ውስጥም ወይም በስርዓተ አምልኮና በስርዓተ ህዝብ መካከል ከፍተኛ የሆነ የእርስ በርስ መበላላትና መቀማማት እያየን ነው እዚህ የደረስነው። ዛሬ ደግሞ በእጅጉ ይብሳል። ከዚህ ታሪካዊ መነሻ ተነስተን ለራሳችን የምንወስደው ትልቅ የሆነ ትምህርት ይኖራል። ይህን ትምህርት ስንወስድ በህይወታችን በኑሯችን እጅግ በጣም ጠንካራ እንሆናለን። ከእግዚአብሔር ጋር ያለንም ትስስር እጅግ የበሰለ ይሆናል። በህይወታችንም ትልቅ ትሩፋት ይኖረናል። ትልቅ እረፍትና ሰላም ይኖረናል። ይሄ ዲሜጥሮስ የሚባል ሰው ያስነሳው አመጽ ነው ዛሬ የምንነጋገርበት። ዲሜጥሮስ የሚባለው ሰው ያስነሳው አመጽ ነው። ዲሜጥሮስ ዛሬ በአካል የለም። ዲሜጥሮስ ዛሬ በስራው የለም። ዲሜጥሮስ ግን በመንፈስ አለ እዚህ ምድር ላይ በጣም ፈርጥሞ በጣም በብዙ ጥፍ አድጎ ዲሜጥሮስ ዛሬ እዚህ አለ። በነገራችን ላይ ዲሜጥሮስ ሁለት ናቸው። የኢትዮጵያ የምትጠቀምበትን ካለንደር የቆጠረው አቆጣጠር ስርዓቱ የተወሰደው ከዛ ነው። እሱኛው ዲሜጥሮስ ሌላ ነው። ይሄኛው ዲሜጥሮስ አንጥረኛው ዲሜጥሮስ ነው። ብር ሰሪው ዲሜጥሮስ ነው። ታሪኩ የሚገኘው በሐዋርያት ሥራ ምዕራፍ 19 ላይ ነው። ዛሬ ወደዛ እንሂድና የሐዋርያት ሥራ ምዕራፍ 19 ላይ እንሂድና ዲሜጥሮስን እናነሳና ዲሜጥሮስ ያነሳውን ሐሳብ ይዘን ወደ ህይወታችን እንመጣለን። ሁሌም የምናደርገው እንደዚህ ነው። ዲሜጥሮስ የጮህለት፣ ዲሜጥሮስ የተከላከለለት፣ ዲሜጥሮስ እጅግ በጣም ሁከትና አመጽ አስነስቶ ከተማይቱን የደበላለቀለት ዓላማ አለ። እሱን ነው የምንነጋገረው። በሐዋርያት ሥራ ምዕራፍ 19 ላይ የሆነው ምንድነው? ከቁጥር 23 ጀምሮ ነው ዋናው ሐሳቡ የሚጀምረው። ዲሜጥሮስ የሚለው ግን ቁጥር 24 ላይ ዝቅ ብሎ ይመጣል። ግን ከቁጥር 23 ጀምሮ ስታነቡት ሐሳቡን በደንብ ትረዳላችሁ። ከዛ በፊት ግን የሆነው ምንድነው ሲባል ሰዎች በኤፌሶን ያሉ ሰዎች ወይም በታናሽ እስያ ያሉ ሰዎች ክርስትናን እየተቀበሉ ሲመጡ የእግዚአብሔርን መንፈስ ማወቅ ሲጀምሩ የእግዚአብሔር መንግስት እየሰፋ ሲመጣ ክርስቲያኖች እየበዙ ሲመጡ ከብዙ የጣዖት አምልኮ ከብዙ የባህል አምልኮ ከብዙ የግለሰብ ውድቀት እየተነሱ ወደ ክርስትና መጡና ሰዎች መብዛት ጀመሩ። ክርስትናን በመቀበል ሰዎች ክርስትናን ሲቀበሉ ቤተ ጣዖታት ባዶ እየሆኑ መጡ። ችግሩ የሚጀምረው እዚህ ጋር ነው። ቤተ ጣዖታት ባዶ የሆኑ መጡ። ባዶ የሆኑት አምልኳቸውም እየወረደ መጣ፣ ክብሯቸውም እየወረደ መጣ፣ ተከታዮቻቸውም እየቀነሱ መጡ። እየቀነሱ ሲመጡ በዚህ በኩል አንድ የተፈጠረ መናጋት አለ፣ በዚህ በኩል ደግሞ አንድ የተፈጠረ ኃይል አለ። እነዚህ ሁለት ነገሮች የፈጠሩትን ነገር ነው ዛሬ የምናየው። ክርስትና እየሰፋ ሲመጣ አርጤምስ የምትባለዋን ጣዖት ነው ክፉኛ የመታት። እቺ አርጤምስ በጣም 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 አደገኛ ናት። በጣም አደገኛ ናት። ከፍተኛ የሆነ ህዝቡ ላይ የዝሙትን መንፈስ ያሰፈነች፣ ህዝቡ ላይ የውሸትን፣ የመናጠቅን፣ የመገዳደልን፣ ገንዘብን የማምለክን፣ የገዛ ወገንን የመጥላትን ከፍተኛ የሆነ ክፍፍልን ያመጣች ጣዖት ናት። በደንብ ነው የምትመለከው። በኤፌሶን ላይ ትልቅ ቤተ መቅደስ አላት። በየስፍራው ኤዥያን ያጥለቀለቀች ናት። ብዙ ቤተ መቅደሶች አሏት። በእሷ ስም የተሰየሙ ብዙ ቤተ እምነቶች አሉ። እሷን የሚያገለግሉ ችን አርጤምስን የሚያገለግሉ ብዙ ነቢያት አሉ። ብዙ ጠናቁልትን በላቸው። ጠናቁልት ማለት በአማርኛ ጠንቋይ ማለት ነው። ከዚህ በፊትም ተናግሬዋለሁ። ይሄ ቤተ መንግስት ዙሪያና ይሄ የጣዖት አምልኮ ዙሪያ ሙሉ በሙሉ በእነዚህ የተሞላ ነው። እነዚህ ጠናቁልት በጣም አደገኞች ናቸው። ስለ በልዓም ስንነጋገር ስለ ጠናቁልት በደንብ አውርተናል። ስለ ንዕማንም ስንነጋገር ከዚህ በፊት ስለ ሶሪያው የጦር አዛዥ ስንነጋገርም ስለዛ ታላቅ ሰው ወደ ኤልሳ መጥቶ ስለተፈወሰው ሰው ስናወራ ስለ ቤተ መንግስቱ ጠናቁልት በደንብ አውርተናል። ስለ ዳንኤልም ስንነጋገር ስለ ጠናቁልት በደንብ ተነጋግረናል፣ በፋርስ ምድር ምን እንዳደረገ። ስለዚህ እነዚህ ያሉ ሰዎች ብዙ አገልጋዮች አሏት፣ ብዙ ሰራተኞች አሏት፣ ብዙ ደግሞ ዕቃ አቅራቢዎች አሏት። ይህ ስርዓት አምልኮ ሶስት ነገር ነው የሚይዘው። አንደኛ ጥቅምን በደንብ ያማከለ ነው። ይሄ የቤተ አምልኮ ጉዳይ ከፍተኛ የሆነ የጥቅም
የመብል ልብስን የመቻል መብልን የመቻል ገንዘብን የማግኘት ክብርን የማግኘት ሰዎችን የመግዛት የመርገጥ አደገኛ የሆነ ነገርን አቀናብሮ የያዘ ነው። 4 ነገሮችን የያዘው ጥቅም አለ፣ ገዥነት አለ፣ እንደገና ደግሞ ከፍተኛ የሆነ የንግድ ልውውጥ አለ። እነዚህ 4ቱ በጣም ትልቅ መሰረታዊ ነገሮች ናቸው። ክርስትና እየሰፋ ሲመጣ ግን በኤፌሶን ላሉ ይቺ ኤፌሶን የምትባለዋ አሁን ቱርክ ያለችበት አካባቢ የነበረች ናት። ያን ክበብ ነው የምትይዘውና በዛ አካባቢ አርጤምስ በጣም ትመለካለች። ክርስትና እየሰፋ ሲመጣ ግን ሰዎች በክርስቶስ ኢየሱስ ማመን ሲጀምሩ በአብ በወልድ በመንፈስ ቅዱስም እየተጠመቁ ክርስቶስን እየተከተሉ ክርስቲያን ሲሆኑ ቤተ ጣዖት ባዶ እየሆነ መጣ። ይሄንን የተመለከተ አንድ ዲሜጥሮስ የሚባል ሰው ግን በዚህ በሐዋርያ ሥራ ምዕራፍ 19 ላይ ቁጥር 24 ላይ ብር ሰሪ የነበረ ነው የሚለው። አንድ ብር ሰሪ የነበረ ሰው ብሎ ነው ታሪኩ የሚጀምረው። ይሄ ብር ሰሪ የነበረ ሰው ለአንጥረኞች ያስረክብ የነበረ ሰው ከፍተኛ ገቢ ነበረው። ምን በመስራት በብርና በወርቅ በነሐስ ያጌጡ ምስሎችን ለቤተ ጣዖቱ በማምረት በጣም የታወቀ ነው። ክርስትና እየሰፋ ሲመጣ ብዙ ሰው ክርስቲያን ሲሆን የአርጤምስ ቤት በምዕመን መሳሳት ሲጀምር የሚከተላት ሲጠፋ ስትናቅ ምስል የሚገዛ ለአርጤምስም ስለት የሚያስገባ እየቀነሰ መጣ። ከባዱ ነገር ይሄ ነው። ይሄ ዲሜጥሮስ የሚባል ሰው አንድ ነገር አሳሰበው። ምን? የራሱ ገቢ። ስለዚህ ምን አደረገ? ከተማ ውስጥ ያሉትን አንጥረኞች በሙሉ ሰበሰባቸው። ብር የሚሰሩትን ወርቅ የሚሰሩትን አንጥረኞቹን፣ ባለቤቱን፣ ይሄ በሙሉ ይሄ የሚቀጠቅጠውን ማለት ነው። ይሄ ወናፍ ይዞ ሲያናፋ የሚውለውን ማለት ነው። በሙሉ ሰበሰባቸው። የጥቅም ተጋሪ የሆኑትን በአርጤምስ የምስል ሽያጭ እየበለጸጉትን በገንዘብ በጣም የደለቡትን ለወገናቸው ግን 5 ሳንቲም የማይደማቸውን ሰዎች ማለት ነው ሰበሰበና በገንዘብ ብቻ የተደፈኑ ሰዎች አሉ። ብር በመስራት የተካኑ ናቸው። ለዛ ለቤተ እምነት በሙሉ ምስሎችን የሚያቀርቡ እነሱ ናቸው። ምስሎችን የሚገዛ ሲጠፋ ክርስትናው ዶሚናንስ እየሆነ ሲመጣ በቃ እያወደመው ሲመጣ የህዝቡን አስተሳሰብ ምን መሆን ጀመረ? ከሰረ። ሰበሰበና ምን አለ? ሰዎች ሆይ አለ እንግዲህ አለ ሲነሳ። የሚገርመው ነገር እንዲህ አይነት ሰዎች የሚነሱት ከጥቅማችሁ ነው የሚነሱት። አንዳንድ ሰዎች ኑስቲ አንዳንድ ነገር እንስራ ብለው ይጠሯችኋል። ይጠሯችሁና የሚጀምሩት ከእናንተ ጥቅም ነው። ይሄ የቢዝነስ ሰዎች ትልቅ ስትራቴጂ ነው። የፖለቲካ ሰዎችም እንደዚህ ነው የሚያደርጉት። በነገራችን ላይ አታላይና አጭበርባሪ ሰዎችም እንደዚህ ነው የሚያደርጉት። የማፊያ ህዝብ ግንኙነቶችም እንደዚህ ነው የሚያደርጉት። የመጀመሪያ የራሳቸውን ጥቅም አያወሩም። የሚጠሯችሁ ለራሳቸው ጥቅም ነው። የሚመጡት ለራሳቸው ጥቅም ነው። የራሳቸውን ዓላማ ለማስፈጸም ነው እናንተን የሚጠቀሙት። ግን ከእናንተ ጥቅም ይጀምራሉ። የእናንተ ጥቅም ማለት ደግሞ የእናንተ ስስ ብልት ነው ወይም ደካማ ጎን ነው። ይሄ በግልጽ ይታወቃል። የአንድ ሰው አንድን ነገር መውደዱ ስስ ብልቱ ነው። የአንድ ነገር ፍላጎት ደካማ ጎኑ ነው። ይሄ በደንብ ይታወቃል። የዲፕሎማትም አካሄድ እንደዚህ ነው። ይሄ ተንኮሉንም ሴራውንም የሚጠመጠሙበት አካሄድ በዚህ ነው። ሰዎቹን ሰበሰበና ምን አላቸው ዲሜጥሮስ? ወደ ዋናው ጉዳይ ስንመለስ እንግዲህ ሰዎች የኛ መተዳደሪያ፣ የኛ ገቢያችን፣ የኛ እንጀራ፣ የኛ ህይወት የተመሰረተው እዚህ ስራ ላይ እንደሆነ ታውቃላችሁ አላቸው። አዎ አለ የተሰበሰበው ሰው። ነገር ግን ይሄ ጳውሎስ የሚባል ሰውዬ አለ። ጳውሎስ ነው እንግዲህ እዛ አካባቢ ክርስትናን አስፋፍቶ ሌሎች አጋዥም አሉት። በነገራችን ላይ ጳውሎስ ብቻውን አይደለም ወንጌልን ያስፋፋው። ጳውሎስ ዋነኛው የወንጌል ፈርቀዳጅ ይሁን እንጂ ጳውሎስን ተከትለው በጣም ብዙ ሰዎች ክርስትናን አብረውት አስፋፍተዋል፣ አብረውት አስተምረዋል፣ አብረውት ክርስቲያኖችን ደግፈዋል። በገንዘብም በእውቀትም በሐሳብም ኢቭን በስልጣንም ሁሉ ከለላ ያደረጉ ብዙ ሰዎች ክርስትናን በወቅቱ ሸፍነዋል። ስልጣን ላይ ያሉ ሰዎች እንኳን ክርስትናን አምነውበት፣ ነገር ግን የሮማን መንግስት ፍራቻ፣ በአካባቢ ያሉትን አገረ ገዢዎች ፍራቻ ራሳቸውን ሳይገልጹ ለብዙ ጊዜ ክርስቲያን ሆነው ውስጥ ለውስጥ በስልጣናቸውም በገንዘባቸውም ባላቸውም ተሰሚነት አካባቢው ላይ ባላቸውም ጉልበተኝነት ክርስትናን የረዱ ሰዎች አሉ። ግን ዋነኛው ጳውሎስ ነበር። እሱ ይዘረጋል፣ ሌሎቹ እያደመቁ እያጠነከሩት ብዙዎች ተከትለውታል። ስለዚህ ጳውሎስና መሰሎቹ ክርስትናን አስፋፍተው እዛ አካባቢ ላይ ከፍተኛ የሆነ የክርስትና እንቅስቃሴ ሲፈጠር አርጤምስ እየደከመች እየላላች እየተናቀች መጣች።
አርጤምስን የሚከተሉም ሰዎች፣ አርጤምስንም የሚያመልኩ ሰዎች፣ ለአርጤምስ እጅ መንሻ የሚያመጡም ሰዎች፣ ለአርጤምስ ዓመታዊም ይሁን ሳምንታዊም ይሁን ወርሃዊም ይሁን ግብር የሚገብሩ ሰዎች፣ ምስል እየገዙም እዛ በቤተ መቅደሱ የሚሰቅሉ ሰዎች እየቀነሱ መጡ። ሲመጡ ነው ትልቁ ችግር የተፈጠረው። ዲሜጥሮስን አሳሰበው። ዲሜጥሮስ ዋነኛ ባለሀብት ነው ማለት ነው። በወርቅ አንጥረኝነት፣ በብር አንጥረኝነት፣ ብር ሰሪ ነው፣ የታወቀ ነው። ሰበሰባቸውና ይሄ ነው የኛ ገቢ ካለ በኋላ አዎ ብሎ ካስጨበጨበ በኋላ ይሄ ጳውሎስ የሚባል ሰው መጥፎ የሆነን ትምህርት እያስተማረ አርጤምስ እንድትናቅ የአርጤምስ አምላክነት እንዲወርድ አድርጓል። ስለዚህ ምስሎችን የሚገዙ ሰዎች እየሳሱና እየናቁ ስለመጡ የኛ ገበያ ቀንሶ ተበላሽቷል አላቸው። ከጥቅም ነው የጀመረው። ቤተ መቅደሳችን፣ ቤተ እምነታችን፣ አምላካችን እመቤታችን አርጤምስ ምናምን አላለም። አዛዣችን ታላቋ ንግሥታችን አላለም። ያለው ገበያችን እየቀነሰ ነው ያለው። ሲነሳም በዚህ እንደምንተዳደር ታውቃላችኋል። ስለዚህ የሚፋለመው ለአርጤምስ አይደለም ማለት ነው። ወደኛ ስንመጣ በዚህ ጉዳይ በደንብ እናወራበታለን። ገና ታሪኩን እያፈሰስነው ነው። ወደኛ ጉዳይ አልመጣንም። ታሪኩን እናቆምና ወደ ራሳችን ጉዳይ እንመጣለን። በዚህ ዘመን አርጤምስ ማን ናት? በዚህ ዘመን ዲሜጥሮስ ማን ነው? በደንብ እንነጋገራለን። ስለ አርጤምሳውያንም በደንብ እንነጋገራለን። ስለ ዲሜጥሮሳውያንም በደንብ እንነጋገራለን። ስለዚህ ለገበያችን መቀነስ ጳውሎስ ስለሆነ ይህንን ከፍተኛ ችግር የፈጠረብን ያልሆነ ነገር እየፈጠረ ይሄ መንገድ አለው። ይሄ የክርስትናው መንገድ የእኛን ጥቅም የእኛን ሕልውና እየጎዳ ስለሆነ መነሳት አለብን። እንዲያውም አላቸው የአርጤምስ ታላቅነት እንዳይጠፋ እፈራለሁ አላቸው። መጨረሻ ላይ የእሷን ጉዳይ ያመጣ። መጀመሪያ ግን በጥቅማቸው ካሳወራቸው በኋላ ሁለተኛ አርጤምስን ሲያነሳ ሰው ምን አለ? አበደ። በቃ ህዝቡ ተነሳና መጮህ ጀመረ። የኤፌሶን አርጤምስ ታላቅ ናት አሉ። መፈክር አሰሙ። እንግዲህ መፈክር እንዴት እንደሆነ ታውቃላችሁ። እኛም ስለ እምነታችን ተነስተን ብዙ መፈክር አሰምተናል ሜዳ ላይ። እምነት ግን ሃይማኖት ግን የሚኖር ህይወት ነው እንጂ የሚፎከርለት ድርጅት አይደለም። የሚፎከርለት ቋጥኝ አይደለም። የሚፎከርለት መርህ አይደለም። እምነት የሚኖር የእግዚአብሔር ሰላማዊ የመንፈሱ ቅኝት ነው። የእግዚአብሔር የአምላካችን ሰላማዊ የሆነ ቅኝት በመውጣትና በመግባታችን የተባረከው እንቅስቃሴ ነው ሃይማኖት። ጋጋታ፣ ጭቅጭቅ፣ ንትርክ፣ መፈክር፣ ሆያ ሆዬ፣ ሰላማዊ ሰልፍ፣ ከበባ፣ ወከባ የበዛበት ሃይማኖት አይደለም። ጥቅም ነው፣ ቢዝነስ ነው። በኤፌሶን ሜዳ ላይ የተሰበሰበው አንጥረኛ በሙሉ ባለወናፉ ሁሉ በሙሉ ተሰበሰበና የኤፌሶን አርጤምስ ታላቅ ናት አለ። አዎ ታላቅ ናት ብለው ከተማውን አወቁት። ከተማዊቱ ታወከች፣ ድብልቅልቁ ወጣ። ሰዎች እየጮሁ ወደ ከተማ ወጡ። ምንድን ነው? አርጤምስ ልትወድቅ ነው። አርጤምስ ታላቅ ናት መስሎ ነው። አርጤምስ ውዳቂ ናት። የራስህ ገንዘብ መውደድ፣ የራስህ ከእግዚአብሔር የተለየ ውዳቂ ህይወት ነው አርጤምስን ያገነናት። አርጤምስ ውዳቂ ናት። ልንገርህ፣ አርጤምስ ታላቅ ናት አሉ። ታላቅ አይደለችም። ታላቅ እግዚአብሔር ነው። ታላቅ የክርስቶስ ኢየሱስ ሊቀ ካህንነት ነው። ታላቅ የኢየሱስ ክርስቶስ ዘላለማዊ መስዋዕትነት ነው። ታላቅ የእግዚአብሔር ቃል ነው። ታላቅ ክርስቶስ ኢየሱስ ነው። ታላቅ ዘላለማዊነት ነው። ታላቅ አርጤምስ አይደለችም። በገንዘብና በጥቅም የደነዘዘ ህዝብ የገዛ ወገኑን በመጥላት ምድር ላይ ያለውን ሀብት በሙሉ በመዝረፍና የራሱ በማድረግ የተካነ ትውልድ ግን አርጤምስን ያገናል። አርጤምስ ታላቅ ናት አሉ። ጮሆ ከተማው ተደበላለቀ። ክርስቲያኖችም በአርጤምስ የሚያምኑም ወደ አደባባይ ወጡ። ከተማይቱ ድብልቅልቋ ወጣ። እዛ ጋር እናቁመውና በዚህ ዘመን ዲሜጥሮስ ማን ነው? የኛ ትምህርት ይሄ ነው። ታሪኩን የተጠቀምነው ለመነሻ ነው እንጂ የኛ ትምህርት ይሄ ነው። በዚህ ዘመን ዲሜጥሮስ አለ ወይስ የለም? እኔ አለ እላለሁ። አሳያችኋለሁ። የምታውቁ አዎ ብላችኋል። የማታውቁ ደግሞ እኔ ላሳያችሁ። ዲሜጥሮስ አለ። ያ አንጥረኛ ዲሜጥሮስ፣ ያ ሆዳም ዲሜጥሮስ፣ ያ ገንዘብ ወዳጅ ዲሜጥሮስ፣ ያ በብርና በወርቅ ምስሎችን እየሰራ ለቤተ ጣዖት የሚቸበችበው ዲሜጥሮስ፣ ምንም አይነት እምነት የሌለው፣ ምንም አይነት ዕውቀት የሌለው፣ ሰው የማይወደው ያ ዲሜጥሮስ፣ ያ ሁከት ያነሳው ዲሜጥሮስ፣ ለራሱ ጥቅም ሲል ከተማይቱን ያወቀው ዲሜጥሮስ ዛሬም አለ።
እንደዛ የተቆረቆረላት አርጤምስም በዚህ ዘመን አለች። አርጤምስ ማናት? ዲሜጥሮስ ማን? አርጤምስ በአካል የቆመ ምስል አሁን የላትም። በስውርና በመንፈስ የሚሰራ ኃይል ግን አላት። ድርጅቷ አልተዘጋም። የአርጤምስ ቢሮ አልተዘጋም። አርጤምስ ማናት ሲባል በስውር ምድርን የምትዘርፍ ተቋም ናት። ይሄን በግልጽ ላስረዳ አይጠበቅብኝም። በደንብ ታውቁታላችሁ። ምድር ላይ በሴራ ሀገራትን ዜሮ ያስገባ ገንዘብ የሚሰርቅ የምድርን ሀብት ብቻውን የሚበዘብዝ ብዙ ደቀ መዛሙርት ያሉት ፈርጣማ ሰራተኞች ያሉት በመላይቱ ምድር ላይ ኔትወርኩን ዘርግቶ የሚበዘብዝ ቢሮ አለ። እሱ የአርጤምስ ቢሮ ነው። እሱ የአርጤምስ ቤተ መቅደስ ነው። ለሱ የማይሰራ ሰው የለም። በዚህ ቢሮ ያልተጠቀመ ሰው የለም። በዚህ የሴራ ድርጅት ያልተጠቀመ ሰው የለም። ያልተጎዳም ሰው የለም። የምንነጋገረው በዚህ ነው። ዲሜጥሮሳውያን አሁን ላለው ስውር አጀንዳ የሚሰሩ ብዙ ሰዎች አሉ። ዲሜጥሮሳውያን ወደ ሀገራችን ወደ ኢትዮጵያ ስንመጣ የሃይማኖት ተቋማት በተለይም ክርስትናው በእጅጉ የተስፋፋበትና ብዙ ሰው ክርስቲያን የሆነባት ሀገር ናት ኢትዮጵያ። በጣም ብዙ ሰው ክርስቲያን ስል ካቶሊኩንም ፕሮቴስታንቱንም ኦርቶዶክሱንም ደምረን ነው ክርስቲያን የምንለው። አንድ ተቋም ብቻ ተነጥሎ ኦርቶዶክስ ብቻውን፣ ካቶሊክ ብቻውን፣ ፕሮቴስታንት ብቻውን ክርስቲያን ተብሎ አይደለም የሚጠራው። እንደ አጠቃላይ በክርስቶስ የሚያምን በሙሉ ክርስቲያን ነው። በአስተምሮ እርስ በርስ እንለያያለን። አዎ ኦርቶዶክሱና ፕሮቴስታንቱ፣ ፕሮቴስታንቱና ካቶሊኩ፣ ካቶሊኩና ኦርቶዶክሱ አንድ አይደለም። በአስተምሮ ይለያያል። እንደ አጠቃላይ ግን በክርስቶስ ኢየሱስ የሚያምኑ ክርስቲያኖች ኢትዮጵያ ላይ ስንት አሉ ሲባል ሶስቱንም ተቋማት አንድ ላይ አድርጎ ነው ክርስቲያን የሚባለው። ይሄ ክርስቲያን ኢትዮጵያ ውስጥ በጣም ብዙ ነው። የሚገርመው ግን አንድ በጣም ከባድ የሆነ አካሄድ ተፈጥሯል። በዛን ጊዜ የአርጤምስን ቤተ እምነት የአርጤምስን ቤተ መቅደስ ባዶ ያደረገው ክርስትና ዛሬ በዲሜጥሮሳውያን ራሱ እስር ቤት ገብቷል ተተብትቦ። ቤተ ክርስቲያን በአብ በወልድ በመንፈስ ቅዱስ ስም ምዕመናንን አጥምቃ ወይም ትውልዱን አጥምቃ ታሳምናለች። ዲሜጥሮሳውያን ደግሞ ራሷን ቤተ ክርስቲያንን እያጠመቋት ነው። በአሁኑ ሰዓት በዝርፊያ፣ በአመፅ፣ በሁከት፣ በገንዘብ፣ በዘረኝነት በከፍተኛ ሁኔታ ቤተ ክርስቲያንን እያደረጓት ነው፣ እያጠመቋት ነው። አጠመቋት ማለት ምን ማለት ነው? ለዛ ሐሳብ እንድትሰራ አደረጓት ማለት ነው። ቤተ ክርስቲያን ዛሬ ለመጣችለት ዓላማ እየሰራች ነው ወይ ሲባል አይደለም። ቤተ ክርስቲያን ለመጣችለት ዓላማ ብትሰራ ኖሮ ኢትዮጵያ ላይ ይሄ ሁሉ ግርግርና ይሄ ሁሉ ብጥብጥ ባልተፈጠረ ነበር። ይሄ ሁሉ ብጥብጥ ያስነሳው ማን ነው ሲባል ዲሜጥሮሳውያን ናቸው። እነማን ናቸው ዲሜጥሮሳውያን ሲባል? የነዋይ ቅድሳት ነጋዴዎች። ነዋይ ቅድሳት ሲባል የመጎናጸፊያና ቀጸላ ጧፍ ዕጣን ብቻ የሚሸጡ አይደሉም። እንዳጠቃላይ አገልጋዮችን በጥቅም የሚያማሉና በዘር ማንዘር የሚይዙ ሰዎች በሙሉ እነዚህ አደገኛ ነጋዴዎች ናቸው። ዲሜጥሮሳውያን እነዚህ ናቸው። አሁን ያለው ንግድ በእርግጥ በሁለት ይከፈላል። አንደኛውና የመጀመሪያው ፖለቲካዊ አጀንዳ ያለው ለሃይማኖት ተቋማት አጀንዳ የሚሰጥ የሃይማኖት ተቋማት እግዚአብሔርን ብቻ እንዳያገለግሉ፣ የሃይማኖት ተቋማት በእግዚአብሔር እንዳይመኩ፣ የሃይማኖት ተቋማት መርሃቸው የእግዚአብሔር ቃል እንዳይሆን፣ ህዝቡንም በዛ መንፈስ አሰልጥነው መልካም ትውልድ እንዳይነሳ ከፍተኛ የሆነ የማጭበርበር፣ የመበጥበጥ፣ ትምህርቱን የመበከል አመራሮችን ሌላ አድርጎ መልምሎ የማስገባት ስራ ይሰራሉ በስውር። የአርጤምስ ስራዋ ይሄ ነው። የአርጤምስ ስራዋ ስውር የሆነ አካሄድን መሄድ ነው። እነዚህ ነጋዴዎች በሁለት የተከፈሉ ናቸው። ቤተ ክርስቲያንን በመበጥበጥ፣ ቤተ ክርስቲያን ላይ ያለውን ትምህርት በመበረዝ፣ ቤተ ክርስቲያን ላይ ያለውን ህዝብ በማወናበድ፣ ቤተ ክርስቲያን ላይ ያለው ህዝብ የተማረው ትምህርት ገብቶት በህይወት እንዳይኖር በማድረግ የሚበጠብጡና ትውልዱን የሚከፋፍሉ ምንፍቅናን የሚያስፋፉ ሰዎች፣ አለማመንና መበታተንን፣ እርስ በርስ አለመተማመንና ጠንካራ አለመሆንንም የሚሰሩ ሰዎች ይከፈላቸዋል። ማን ይከፍላቸዋል? የአርጤምስ ቢሮ ይከፍላቸዋል። አርጤምስ ከምድር ተነቅላ ዛሬ ጣዖቷ ወይም ምስሏ ቆሞ ስለማናየው፣ ውክልናዋ ቆሞ ስለማናየው የሌለች እንዳይመስላችሁ። የተደራጀና የጠነከረ የሰለጠነና የበሰለ ቢሮ ከፍታ ዛሬም አርጤምስ እየሰራች ነው። ቤተ መቅደሷ ቢፈርስ ምን ቸገራት? ምንም ችግር የለባትም። ለምን? ቢሮዋን የሚያንቀሳቅሱ አርጤምሳውያን አሉ። አርጤምስ ድንጋይና ግዑዝ ከሆነ ቤተ መቅደስ ይልቅ
ሕያውና የሚንቀሳቀስ ወደሆነ ቤተ መቅደስ ገብታለች። እሱም የሰው ጭንቅላት ነው። አርጤምስ ያለችው ዛሬ በአመፀኞችና በተንኮለኞች በከሃዲዎችና በክፎች ጭንቅላት ውስጥ ናት። የአርጤምስ ቤተ መቅደስ ተቀይሯል። ስለዚህ ጭንቅላትህን ፈትሽ። እኔ የእግዚአብሔር ቤት ነኝ ወይ የአርጤምስ መፈንጫ ነኝ ብለህ ራስህን ፈትሽ። አሁን እያንዳንዱ ሰው እኔ የአርጤምስ ቤተ መቅደስ ነኝ፣ አርጤምስ እኔ ውስጥ እየሰራች ነው፣ ርኩሰቷን እኔ ላይ እያስፋፋች ነው፣ አመጿ በእኔ እየሰራ ነው፣ ወይስ እኔ የእግዚአብሔር ሰው ነኝ፣ የእግዚአብሔር ልጅ ነኝ፣ በእግዚአብሔር የምንቀሳቀስ ነኝ፣ በእኔ የሚሰራው የክርስቶስ ኢየሱስ መንፈስ ነው፣ በእኔ የሚናገረው መንፈስ ቅዱስ ነው፣ በእኔ የሚያከናውነው መንፈስ ቅዱስ ነው፣ ወይስ የአርጤምስ ሴራ ነው የሚለውን ለራስህ ውሰድ። አርጤምስ ቤተ መቅደሷን ቀይራለች። የመጀመሪያዎቹ ነጋዴዎች የሃይማኖት ተቋማትን ባስተምህሮ፣ የሃይማኖት ተቋማትን በአስተዳደራዊ ስርዓት፣ የሃይማኖት ስርዓትን ተቋማትን በፖለቲካ የሚበጠብጡ ሰዎች የመጀመሪያዎቹ ነጋዴዎች ናቸው። በጣም ስውር ናቸው። ሐሳባቸውን ነው የሚሸጡት። ለሚያደርጉት ይከፈላቸዋል። ረብጣ ብር ቢፈልጉ በዩሮ ቢፈልጉ በፓውንድ ቢፈልጉ በዲናር ቢፈልጉ በዶላር ቢፈልጉ በብር ይከፈላቸዋል። ዓለም ላይ ባለ ከረንሲ በሙሉ የዓለም ሀገራት በሚገያዩበት በፈለጉት አይነት ከረንሲ ይከፈላቸዋል። ስለዚህ እነዚህ ምንድን ናቸው ማለት ነው? ዲሜጥሮሳውያን ናቸው። ስለዚህ ምን ያደርጋሉ? ዲሜጥሮስ አንጥረኞችና ቀጥቃጮችን ወናፍ ሲገፉ የሚውሉትን በሙሉ ሰብስቦ ከተማውን እንዳወከ፣ በክርስቲያኖችና በክርስትና ላይ አመፅ እንዳስነሳ፣ በክርስቶስ ላይ አመፅ እንዳስነሳ እነዚህ ቤተ ክርስቲያን ያሉ ሰዎች ቤተ ክርስቲያን ብቻ አይደለም፣ በሁሉም ቤተ አምልኮ እስልምና ውስጥም አሉ፣ ይሁዲ ውስጥም አሉ። ኢትዮጵያ ውስጥ ባሉ ቤተ እምነቶች በሙሉ ተሰግስገው ነው ያሉት ዲሜጥሮሳውያን። በአንደኛው ክንፍ ሐሳባቸውን በመሸጥ ሐሳብን በማስተላለፍ በመበጥበጥ አሉ። ቤተ ክርስቲያን እንዴት እንደተበጠበጠች ተመልከቷት። አንዱ ካንዱ እንኳን አይሻልም እንዴ? እስኪ ተመልከቱ። ቤተ ክርስቲያን የሆነ ሐሳብ አንስታ ልክ አይደለም ሲባል ሁሉም ሆ ብሎ ከተማውን ይደበላልቃል እንዴ? ይሄ የሚያሳየው እኮ የኢትዮጵያ ኦርቶዶክስ ቤተክርስቲያን ምንም እንዳላስተማረች ነው። ምንም ስትሰራ እንዳልኖረች ነው እኮ የሚያሳየው። በአንድ ሰው ቃል ድብልቅልቋ ወጥቶ ያንን ለማስተካከል ሲባል ደግሞ ሌላ ሲተት፣ ሌላ በሽታ፣ ሌላ አለማወቅ፣ ሌላ ብጥብጥ ምንድን ነው ሲባል ዲሜጥሮሳውያን ናቸው እንደዚህ የሚያደርጉት። ዲሜጥሮሳውያን ዛሬም አሉ። በጣም አደገኛ ነው። በሐሳብም ይበጠብጧል። ከባዱ ትልቁን ድርሻ የሚይዙት እነዚህ ናቸው። በሌላ በኩልስ ደግሞ ቤተ ክርስቲያናችን ተነካ፣ ቤተ እምነታችን ተነካ ተብሎ ገና ወሬ ሲወራ ማለት ነው ሲወራ ሆ ብሎ የሚወጣው ይሄ ንዋይ ቅድሳት የሚሸጠው ይሄ መጎናጸፊያ የሚሸጠው፣ ጿፍ የሚሸጠው፣ ዕጣን የሚሸጠው፣ ጽና የሚሸጠው፣ ጸናጽል የሚሸጠው፣ መስቀል የሚሸጠው፣ መራዋ የሚሸጠው፣ ይሄ በቃ አጠቃላይ የቤተ ክርስቲያኑን መገልገያ የሚሸጠው ይሄ ከበሮ የሚወጥረው በሙሉ ሆ ብሎ ይነሳል። ስለ እምነቱ ምንም የሚያውቀው ነገር የለም። በነገራችን ላይ ከጥቂቶች በቀር ንዋይ ቅድሳትን የሚነግዱ ሰዎች ስለ እምነቱ ጉዳያቸው አይደለም። በግልጽ የምንተዋወቀውም ሰዎች ስላሉ ጉዳያቸው አይደለም። ጉዳያቸው ከገንዘቡ ጋር ነው። ቤተ ክርስቲያን ባናቷ ብትተከል ጭራሽ ከምድር ብትነቀል ለነሱ ጉዳያቸው አይደለም። የቤተ ክርስቲያን መነካት ግን ቢዝነሳቸው ስለሆነ ለቤተ ክርስቲያን እንቆማለን ብለው ወዲያው ሚዲያ ላይ ገብተው አሰራይተው ነገሩን ብጥብጥ የሚያስነሱ እነሱ ናቸው። በብጥብጡ ይሸጣሉ። የሚገርመው ነገር በብጥብጡ ይሸጣሉ። ይበልጥ ያጠብቁታል የህዝቡን አመፅ። የህዝብ አመፅ ደግሞ ለታይታ ስለሆነ ዕቃ እየገዛ ምን ያደርጋል? ይወስዳል ወደ ቤተ እምነቱ። ፉክክር ስለሆነ እምነቱን ፉክክር ውስጥ አስገብተውታል። ዲሜጥሮስ ዛሬም አለ። እምነታችን በዚህ ነው የተከበበው። ምንድን ነው ይህንን ያመጣው ሲባል የኃይል መሰባበር ነው። የኃይል መሰባበር ነው። ያቺ ተንኮታኩታ በክርስቶስ ኢየሱስ ስም የተሰባበረችው አርጤምስ ባላሰለሰ የዲሜጥሮሳውያን ጥረት ተመልሳ እንደገና በሰው ጭንቅላት ውስጥ ተተክላለች፣ በሰው ልብ ውስጥ ተተክላለች። ገንዘብ በማምለክ ጥቅም በመፈለግ ወገንን በመጥላት የዚህ ዘመን ትልቁ አጀንዳ ደግሞ የትኛውንም ነገር ወደ ገንዘብ መቀየር ነው። የትኛውንም ነገር እስቲ ትውልዱን ተመልከቱት። ገንዘብ ብቻ ሆኗል እኮ ኢትዮጵያ ውስጥ አሁን ጉዳዩ። ገንዘብ ካለ ችግር የለው። ገንዘብ ለማግኘት ደግሞ ሰው ራሱንም ይሸጣል። የእናቱ አጽም ከመቃብር ወጥቶ $30,000 ይሸጣል ቢባልም በእርግጠኝነት በአሁን ዘመን ሰው ከመቃብር የእናቱን አጽም ያመጣል $30,000 ሊሸጥ። በጣም ነው የሚያሳዝነው። ይሄ ምንድን ነው? ዲሜጥሮሳውያን ነው። የዲሜጥሮስ መንፈስ ምድርን እየቀጠቀጣት ነው።
የአርጤምስ መንፈስ ታሪክ አይደለም፣ ዛሬም እየቀጠቀጠን ነው። የሚያደባድበን የእምነት ጉዳይ አይደለም። በደንብ ይሁት። ይሄንን የሚያደባድበን የእምነት ጉዳይ አይደለም። የሚያደባድበን የእግዚአብሔር ሐሳብ አይደለም። የሚያጠላላን የሚያበላላን የቤተ ክርስቲያን ጉዳይ አይደለም። የአርጤምስ ጉዳይ ነው። የዲሜጥሮስ ሐሳብ ነው። የጥቅምና መልካሙን ነገር የመስበር ነው። ዲሜጥሮስ ምንድነው ስራው ከተባለ ጥቅም ማጋበስ ነው። በእርግጠኝነት በዛን ዘመን ክርስቲያኖች ንዋየ ቅድሳት ይፈልጉ ቢሆኑ ኖሮ ለሁለቱም ይሰራል። ለሁለቱም። ዲሜጥሮሳውያን አንዱ ያደረጉት ምንድን ነው? የቤተ ክርስቲያንን ንዋያት፣ የቤተ እምነትን ንዋየ ቅድሳት ወደ ገንዘብ መቀየር ነው። ክርስትናውንም ምን አለማመዱት? ምስል አለማመዱት፣ ንግድ አለማመዱት። የዛን ጊዜ ዲሜጥሮስ በነበረ ጊዜ በእርግጠኝነት እነ ጳውሎስ ምስል እየገዙ በቤተ ክርስቲያን ቢደረድሩ ኖሮ ዲሜጥሮስ ብቸኛው ተወዳጅ፣ ብቸኛው ሻጭ ለመሆን ለክርስቲያኖች ማይሆን የለም። ምግብ ሁሉ እያዘጋጀ እንግዳ መቀበያ ያዘጋጃል። በእርግጠኝነት ለአዲስ ዕለት የሚመጡ ክርስቲያኖች የእንግዳ መቀበያ ያዘጋጃል። ለምን? ገንዘብ ነው፣ ቢዝነስ ነው። ለሚያድሩበትም ይቀበላል። ደግሞም እያታለለም ቀስ እያለ ለቤተ ክርስቲያናችሁ ለቤተ መቅደሳችሁ እያለም ደግሞ ምስል ይሸጣል። ጉዳዩ እነ ጳውሎስ የክርስቶስ ኢየሱስን ስም ነው ለዓለም የሸጡት። ሰዎች በእምነት ይገዛሉ፣ በገንዘብ አይደለም። የክርስቶስ ኢየሱስን ስም በእምነት ነው የገዛ ነው። ስናምን በክርስቶስ ኢየሱስ ስናምን የክርስቶስ ኢየሱስን ስም እየገዛን ነው በሕይወት የኖር ነው። እንደ ንግድ ካየ ነው፣ እንደ መንፈሳዊ ንግድ። በእርግጠኝነት ግን ጳውሎስ ጥሬ ገንዘብ አውጥቶ ምስሎችን መነገድ ቢጀምር ኖሮ፣ ክርስቲያኖች መሸቀጥ ቢጀምሩ ዲሜጥሮስ አመፃ ያነሳም። ምክንያቱም ከክርስቲያኖች ጋራም ዲል ማድረግ ይጀምራል። ጸቡ ይሄ ነው። የዲሜጥሮስ ጸብ የጥቅም ጸብ ነው። የዲሜጥሮስ ቁጭት የገንዘብ ቁጭት ነው። በትክክል አርጤምስን አያምናትም። ቢሆን ኖሮ እምነታችን እየተጎዳ ነው ይል ነበር። አስባችሁታል? አስቀድመን እንዳነሳ ነው የመጀመሪያ ሲሰበስባቸው በዚህ በሐዋርያት ሥራ ምዕራፍ 19 ቁጥር 24 ላይ ሲሰበስባቸው የመጀመሪያ ምንድን ነው ያለው? መቼም መተዳደሪያችን፣ ጥቅማችን፣ ህይወታችን፣ ኑሯችን በዚህ ሥራ ላይ እንደተመሰረተ ታውቃላችሁ ነው ያላቸው። አዎ አሉት። ግን እየተበላሸ ነው አላቸው። ለምን? ይሄ ጳውሎስ የሚባል ሰው ክርስትናን አስፋፍቶ በቃ እኮ በሙሉ ዓለሙን አስቶታል አላቸው። አስቶታል ነው ያላቸው። ይኸው ለጥቅም አንስቶ ስለማሳት ነው የመጣው። ለምን? መጀመሪያ እምነታችን እየመነመነ ነው። አርጤምስ እየተካደችና እየተጎዳች ነው። ምዕመናን እየመነመኑ ነው። ቤተ መቅደሱ ደግሞ ምን እየሆነ ነው? ተከታይ እያጣና ባዶ እየሆነ ስለሆነ ምን እናድርግ ብሎ በዚሁም እኮ የኛም ጥቅም እየጎደለ ነው አይደለም ያለው። ከጥቅሙ ነው የጀመረው። የዲሜጥሮስ ሐሳብ የቤተ መቅደስ ሐሳብ አይደለም። የዲሜጥሮስ ጉዳይ የሃይማኖት ጉዳይ አይደለም። የዲሜጥሮስ ጉዳይ የንግድ ጉዳይ ነው። የዲሜጥሮስ ጉዳይ ጥቅምን የማግበስበስ ጉዳይ ነው። ዛሬም ሰዎች በቤተ ክርስቲያን ላይ የሚያነሱት ሐሳብ የጥቅም ሐሳብ ነው። ሲኖዶሱን ለሁለት እንከፍለዋለን በየክልሉ ይሁን ሲባል የአምልኮ ጉዳይ አይደለም። ለአሰራር እንዲመች አይደለም። በሀገረ ስብከቱ መምህራን ጠፍተው አይደለም። በሀገረ ስብከቱም አማኞች እየባከኑ አይደለም። እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋዮች በብዛት ከሚፈለገው በላይ ያለበት ቦታ የለም። ያ እያለ ግን አማኞች ትምህርት ሊያጡም የቤተክርስቲያንም መገልገያ ሊያጡም አይችሉም። በእርግጠኝነት ጉዳዩ በየክልሉ ሲኖዶስ እናቋቁም የሚባለውም ጥቅም ነው፣ ገንዘብ ነው። በዛውም ደግሞ ህዝቡን የመከፋፈልም ክፋት ነው። የአገልግሎት ጉዳይ አይደለም። የእምነት ጉዳይ አይደለም። በዚህ በኩል ያሉ ነጋዴዎች አርጤምስን ቀጥታ ምን ያደረጉ ናቸው? የወሰዱ ናቸው። ቀጥታ ራሳቸው አርጤምስን ሆነው የሚያንቀሳቅሱ ሰዎች አሉ፣ ቤተ መቅደሱን ወክለው ማለት ነው። የአርጤምስን ቤተ መቅደስ ከምድር ነቅለው በሰው ጭንቅላት ውስጥ አስገብተውታል፣ በሰው ልብ ውስጥ አስገብተውታል። ብቻን የመሆን ጥቅምን ለብቻ የመውሰድ ስልጣንን ለብቻ የመውሰድ እኔ ነኝ ማለት ዘረኝነት፣ ክፋት፣ አመፅ። እስኪ ተመልከቱ። ይሄ ሁሉ እርስ በርሱ በብሔር ተለያይቶ የሚቀጣቀጠው የሚጠላለው የሚሰዳደበው አንዳንዱ እንዲያውም ቤቱ ሁሉ ቁጭ ብሎ እነከሌ ጠላታችን ነው ብሎም ለልጆቹ ኦርኒሽን ይሰጣል። የሚገርመው ግን እነዛ ሰዎች የእውነት ጠላት ናቸው አይደሉም። ታዲያ ምንድን ነው? አርጤምስ በጭንቅላት ውስጥ ከገባች እንደዚህ ነው የሚሆነው። እግዚአብሔርንም ማመን አችልም፣ በወገንህም ማመን አችልም። ወገንህንም መጥላት ትጀምራለህ፣ ቤተ እምነቶችንም መጥላት ትጀምራለህ። ስለዚህ ሰዎችንም ወደ ንግድ ታቀርባለህ፣ ራስህንም ትሸጣለህ፣ ቤተ መቅደሱንም ትሸቅጥበታለህ። ይሄ ነው የሚሆነው። በዚህ ዘመን እየሆነ ያለው ይሄ ነው። ላስተላልፍ የምፈልገው መንገድ ይሄንን ልንገራችሁ። ኢትዮጵያ ላይ የሚነሳው የትኛውም የብሔር ጥያቄ ትክክለኛ ጭቆና ሊሆንም ላይሆንም ይችላል። 90% የሚወስደው አጠቃላይ ግን ኦቨርቴክ የሚያደርገው ጉዳዩን ማን ነው? የአርጤምስ እንቅስቃሴ ነው።
ሰዎች አርጤምስን ተራ ጣዖት ያደርጓታል። አይደለም። አርጤምስ ማለት የሰዎች አመፅና ክፋት ነው። ቤተ መቅደሷን ከኤፌሶን ነቅላ ሰው ጭንቅላት ውስጥ ገብታለች። የራስ ጭንቅላት ነው አሁን የአርጤምስ ቤተ መቅደስ እየሆነ ያለው። በክፋት ስትነጠቅ፣ በዘረኝነት ስትወሰድ፣ ቤተ እምነቱን መዳኛ ሊሆን ሲገባው አንተ መሸቀጫ ስታደርገው የአርጤምስ ቤተ መቅደስ እንደሆንክ ወቅ። የአርጤምስ ቤተ መቅደስን ምድር ላይ እንዳትፈልግ። የእውነት እላችኋለሁ፣ የአርጤምስን ቤተ መቅደስ ምድር ላይ እንዳትፈልጉ። በእያንዳንዳችሁ ልብና ጭንቅላት ውስጥ ግን ፈልጉት። ይኸውልህ ዘረኝነትህ እንደዚህ ነው የሚያደርግህ። በዚህ ልክ ይወደቅ ነው፣ በዚህ ልክ የተበላሸ ነው። እውነት የእምነት ጉዳይ ነው። እምነት በጽሞና ውስጥ የሚኖር ምስጢራዊ በረከት ነው። ልንገርህ፣ እምነት በጽሞና የሚኖር ምስጢራዊ በረከት ነው። የሁከትና የአመፅ ገበያ አይደለም። በእምነትህ ሁከት ካነሳህ፣ በቤተ መቅደሱ ሁከት ካነሳህ፣ በቤተ ክርስቲያኑ ሁከት ካነሳህ፣ አመፅ ካነሳህ፣ የሆነ ሐሳብ ሲነሳ ማስተካከል ስትችል፣ ማስተማር ስትችል፣ ማረም ስትችል፣ ለሌላ ግርግር፣ ለሌላ ጸብ፣ ለሌላ አመፅ፣ ለሌላ ሰልፍ ካዘጋጀኸው ያንን ጉዳይ በራሱ አንተ ዲሜጥሮስ ነህ። ገንዘብ ነው የምትፈልገው፣ ጥቅም ነው የምትፈልገው፣ ስልጣን ነው የምትፈልገው፣ መከፋፈልና መበጣበጥ ነው የምትፈልገው። አንተ ዲሜጥሮስ ነህ። አየህ፣ ያ ብር ሰሪ፣ ያ ነጋዴ፣ ያ ስግብግብ፣ ያ ገንዘብ ወዳጅ፣ ከገንዘብ ውጭ ምንም ዘመድ የሌለው፣ ከገንዘብ ውጭ ምንም የሚያውቀው ዲሜጥሮስ እንደዚህ ነው ያደረገው። ምንም ሐሳቡን ያለነሱትን እነዛን ቀጥቃጮችና ብር ሰሪ ሰዎች፣ አንጥረኛ ሰዎች፣ እነዛን ባለ እጅ ሰዎች ሰብስቦ ጥቅማችን ተነክቷል አላቸው። እንዴት ጥቅማችን ተነካ ሲሉት የአርጤምስ ቤተ መቅደስ ምስሎች የሚገዛ ሰው ጠፍቷል፣ ለአርጤምስም ስጦታ የሚያመጣ የለም። ስለዚህ በተዘዋዋሪ የኛ ጥቅም እየወደቀ ነው አለ። ኢትዮጵያ ላይ እንደዚህ ነው እየሆነ ያለው። አርጤምስ ዛሬ እየሰራችብን ነው። ሰው እምነቴን እጠብቃለሁ ብሎ በጀግንነት ይቆማል፣ እየተሳደበ እየተደባደበ። ልንገርህ፣ በድብድብ እምነትህን አትጠብቅ። ሰው እየገደልክ እምነት የሚባል ነገር የለም። ሰው እየጠላህ ክርስትና የሚባል ነገር የለም። ጭንቅላትህ የአርጤምስ ቤተ መቅደስ ሆኗል። ወቅ አርጤምስ እንዴት በጥበብ እንደምትሰራ ወቅ። ክርስቶስ ኢየሱስ የአርጤምስን ቤተ መቅደስ አፍርሶታል ብለህ ትፎክራለህ። ያንተ ጭንቅላት ግን የአርጤምስ ቤተ መቅደስ መሆኑን እርግጠኛ ነህ ወይስ አይደለህም? እሱን ፈትሽ። ትልቁ ሚስጥር ያለው እዚህ ጋር ነው። ዲሜጥሮስ በዚህ ዘመን አለ። አርጤምስ በዚህ ዘመን አለች። ብዙ ሰው በሃይማኖት ላይ ሁከት ይፈጥራል። ሰሞኑን እንኳን በቅርቡ ሚዲያ ላይ አንዳንድ ያየኋቸው ነገሮች አሉ። ተነሱ በቃ እምነታችንን በጉልበት እናስከብራለን የሚል ቅስቀሳም አይቻለሁ። እነዚህ ሰዎች ዲሜጥሮሳውያን ናቸው። በግል ለብቻው የተናገረውም ይሄ ሰው ዲሜጥሮስ ነው። ያለበለዛ ቤተ ክርስቲያን በዱላና በቆመጥ አትጠበቅም። ክርስቶስ ኢየሱስ እንኳን በዛ ምሽት በጌቴሴማኒ በአትክልቱ ስፍራ ዱላና ቆመጥ ይዘው የመጡትን ሰዎች ምንድን ነው ያላቸው? ዕለት ዕለት በቤተ መቅደስ ነበርኩ፣ ለእኔ ይሄ ሁሉ ይገባኛል? ዱላ ታነሳላችሁ አላቸው። ዱላውን በዱላ እመልሳለሁ ያለውን ጴጥሮስን የራሱን ተከታይ እንኳን ጎበዝ፣ ልክ ነህ በላቸው አይደለም ያለው። ተው እረፍ ነው ያለው። ሰይፍህን መልስ፣ አይጠቅምም። ሰይፍን የምታነሳ ከሆነ በሰይፍ ትወድቃለህ ነው፣ ሌላ ነገር አይደለም። ሰይፍን የምታነሳ ከሆነ እነሱም ሰይፍ ታጥቀዋል። ዱላህን የምሰነዝር ከሆነ እነሱም ይበልጥ ዱላ አላቸው። ስለዚህ ዱላና ዱላ ሲሰነዛዘር እርስ በርስ ምድር ላይ የሚወድቀው ሬሳ ነው፣ ለምድር በረከት አይመጣም። ቤተ ክርስቲያንን ግን ተነስ ወጣቱ በዱላ እናስጠብቃታለን ብሎ አንድ ሰው ሲቀሰቅስ ሰምቻለሁ። አንተ ዲሜጥሮስ ነህ፣ ልንገርህ፣ ዲሜጥሮስ ነህ። ሳይታወቅብህ ቤተ ክርስቲያን ውስጥ ተደብቀሃል፣ ግን ዲሜጥሮስ ነህ። ጥቅምህ ስለተነካ ነገሮችህ አልሄድ ስላሉህ ነው ጸብ ያስነሳኸው። ዲሜጥሮስ ነህ። ቤተ ክርስቲያን በዱላ አትጠበቅም። ቢሆን ኖሮ የጴጥሮስ ዱላ ይደገፍ ነበር። ማልኮስን እንደቆረጠው ጆሮውን ጥሩ ነው ቀጥል፣ ሌላውንም በለው እናንተስ የላችሁም እንደ ዱላ ሊል ነበር። ኢየሱስ አላለም። ጲላጦስን በመረመረው ጊዜ መንግስቴ ከዚህ ዓለም አይደለችም፣ ቢሆን ኖሮ ከአይሁድ የሚከላከልልኝ ጦር ይኖረኝ ነበር፣ ጭፍራን አሰልፍ ነበር። እቺ ከተማ ወዮላት ማለት ነው። በሌላ በኩል እኔ እንደ ሰው ምድራዊ መንግስትን ብመሰርት ነው የኢየሱስ ሐሳብ። ብመሰርት እቺ ከተማ ወዮላት፣ እኔ ላይም እጁን የሚሰነዝር ወዮለት፣ አደቀው ነበር ነው። አይሁድ ከሚሰበስቡት በላይ ጭፍራ ይኖረኝ ነበር። ካንተም ከጲላጦስ በላይ የስልጣን መንግስት ይኖረኝ ነበረ። ከአለቃህም ከቄሳር በላይ የሆነ ኃይል ነበረኝ። ከሮም መንግስት የበለጠ ዓለምን ጠቅሎ የሚገዛም መንግስት ነበረኝ። ግን መንግስቴ ከዚህ ዓለም አይደለችምና ለምታነሱት አመፅ በሙሉ የአመፅ መልስ አልመልስም ነው። ለያዛችሁት ዱላ ይዞ የሚሰለፍ ሰራዊት አላመጣም። ለምታመጡት መውጊያ ጦርን የሚይዝ ጦረኛ አላሰልፍም። የኢየሱስ መልሱ ይሄ ነው።
አሁን ግን ዲሜጥሮሳውያን ምንድን ነው እያሉ ያሉት? በዱላ ቤተክርስቲያን እናስጠብቃለን፣ በጉልበት ቤተክርስቲያን እናስጠብቃለን። ቤተክርስቲያንን የሚረብሹ በቤተክርስቲያን ዙሪያ ያሉትን ነገሮች በሙሉ በትምህርት አይደለም፣ በትዕግስት አይደለም፣ በጸሎት አይደለም፣ በእምነት አይደለም፣ በፍቅር አይደለም፣ ተቀራርቦ በመነጋገር አይደለም፣ በዱላ እናስጠብቃለን። ያለህም በሙሉ ይዘህ ተነስ የሚል ቅስቀሳ አለ። እነዚህ ዲሜጥሮሳውያን ናቸው፣ የዲሜጥሮስ ልጆች፣ በእጅጉ በእጥፉ ያደጉ አመፀኞች፣ የራሳቸው ጥቅም ሲነካ ቤተክርስቲያን ተነካች የሚሉ። ቤተክርስቲያን በክርስቶስ ኢየሱስ ደም የተመሰረተች ናት። ማንም አይነካት። ማንም ከኛ የሚጠበቀው በክርስቶስ ኢየሱስ አምኖ በቤተ እምነታችን ጸንቶ እርስ በርስ በመዋደድና በመፈቃቀር መኖር ነው። እምነት የሚጠበቀው እንደዛ ነው። እምነትህን በዱላ እምነትህን በኮማንዶ እምነትህን የዘር ማንዘርን አድማ በመሰብሰብ እምነትህን ምንም የማያውቀውን ወጣት እነዛ አንጥረኞችና ወናፍ ገፊዎችን ሰብስቦ ዲሜጥሮስ እንደተጫወተባቸው በመሰብሰብ አታስጠብቅም። ቤተ እምነትህ የሚጠበቀው በእምነት ነው። በራሱ ቤተ እምነት ነው የሚለው። ቤተ ጸብ አይደለም፣ ቤተ ዱላ አይደለም፣ ቤተ ድብድብ አይደለም የሚለው፣ ቤተ መለያየት አይደለም። ሐሳቡ ራሱ ቤተ እምነት ነው የሚለው። የእምነት ቤት። የእምነት ቤት ምንድን ነው? የፍቅር ቤት፣ የሰላም ቤት፣ የመዋደድ ቤት፣ የትዕግስት ቤት፣ የመባረክ ቤት፣ የእረፍት ቤት፣ የሰላም ቤት ነው። የዱላ ቤት፣ የመሸቀጥ ቤት፣ የንግድ ቤት አይደለም። ሰዎች መጽሐፍ ለመሸጥ እንኳን ስንት የማይረባ መጽሐፍ ነው ወደ ቤተክርስቲያን ያስገቡት። ተብትበው ዛሬ ማን ይፍታው? ይህንን ያደረጉት እነማን ናቸው? ዲሜጥሮሳውያን ናቸው እኮ። ቤተክርስቲያን ውስጥ ያሉ መጽሐፎች ሲመረመሩ እኮ ወድቀው አፈርግጠው ዛሬ ከፍተኛ ሁከት አስነስተዋል። ለምን? ለገንዘብ ሲሉ ነው የገቡት። የሚመረምሩትም አይችሉም፣ ምክንያቱም ገንዘብ ስላለ። የሚያስገቡት ደግሞ ጉዳያቸው አይደለም። ለምን? ንግድ ስለሆነ። ቤተክርስቲያን ላይ የገቡት ንዋየ ቅድሳት እኮ መጽሐፍትንም ይጨምራል። ቤተክርስቲያን ውስጥ ያሉ መጽሐፍቶች የሚያደባደቡን፣ የሚያጨቃጭቁን፣ እንደዚህ ለህፃናት ፕሮግራም እንኳን የማይመጥኑ መጽሐፍት የገቡት ለምንድን ነው? ዲሜጥሮሳውያን ውስጥም አሉ ውጭም አሉ። ቤተክርስቲያን በአብ በወልድ በመንፈስ ቅዱስ ስም ትውልዱን ታጠምቃለች። ዲሜጥሮሳውያን ደግሞ ራሷን ቤተክርስቲያንን ተብትበው ይዘዋታል። በራሳቸው አካሄድ አጥምቀዋታል። ዛሬ ቤተክርስቲያን የእግዚአብሔርን ስራ እየሰራች አይደለም። የአርጤምስና የዲሜጥሮስ ሴራ ነው ቤተ እምነቶችን እየመራች ያለው። ልትነቁ ይገባቸዋል። ላስተላለፍ የምፈልገው ይሄንን ነው። ዲሜጥሮስ ዛሬም አለህ፣ ግን እኛ በደንብ ነው የምንነቃብህ። አርጤምስ ዛሬም አለሽ፣ እኛ ግን በደንብ ነው የምንነቃብሽ። የእኛን ልብና ጭንቅላት ተጠቅመሻል። ዲሜጥሮስም የእኛን እጅ ተጠቅመሃል። አንተ ሞተ በመቃብር ነህ፣ አጽምህ እንኳን የለም፣ አፈር ሆኗል። የእኛን እጆች ግን ዲሜጥሮስ እየተጠቀምክ ነው። አርጤምስ ዛሬ ቤተ መቅደሷ ከምድር ተነቅሎ የለችም። ዛሬ ይህንን ቢሰሩ ሰዎችም ኋላ ቀር ነው የሚባሉት። አያስፈልግምም። ለምን እንዴ? የተስተካከለ ቤተ መቅደስ እያለ፣ አቀናብሮ የሚሰራ ቤተ መቅደስ እያለ፣ እድሳት የማያስፈልገው ቤተ መቅደስ እያለ ምን ችግር አለባት? አርጤምስ ራሱን በራሱ እያደሰ የሚሽከረከር ቤተ መቅደስ ውስጥ ገብታለች። እሱም የሰው ጭንቅላት ነው፣ እሱም የሰው ልብ ነው። ዛሬ አርጤምስ በእያንዳንዱ ልብና ጭንቅላት ውስጥ ነው ያለችው። በጥቅም፣ በአመፅ፣ በሁከት፣ ወገንን በመጥላት፣ በጦርነት። የሚገርመው ነገር የጦር መሳሪያ አምራቾች በከፍተኛ ሁኔታ ሽያጫቸው የሚያሽቆለቁለው ጦርነት ሲቆም ነው። ሽያጫቸው ከፍ የሚለው ደግሞ ጦርነት ሲጀመር ነው። ስለዚህ ጦርነትን የሚቀሰቅሱ ዲሜጥሮሳውያን አሏቸው፣ ደቀ መዛሙርት፣ ነጋዴዎች። እንዴት ብለው ሁከት የሚቀሰቅሱ ምድር ላይ ጦርነት የሚያስነሱ። የሃይማኖት ተቋማትም ደግሞ እንደዚሁ አሏቸው። ውስጥ ለውስጥ በሴራ የሚሄዱም ደግሞ እንደዚሁ አሏቸው። በሽታን እንኳን ሰዎች እያመረቱ እየሸጡ ነው። በሽታን እንኳን ለምን? መድኃኒቱ አልሸጥ ብሏል። በሽታም ይሸጣሉ፣ መድኃኒትም ይሸጣሉ። እነዚህ ዲሜጥሮሳውያን ናቸው። እወቁ። ዓለም ላይ ያለ ሴራ በሙሉ ጥቅም ነክ የሆነ ሴራ በሙሉ በጥቅም እርስ በርስ እያስተሳሰረ የሚያባላን በሙሉ የዲሜጥሮስ ሐሳብና በዋናነት ቢሮውን የሚያንቀሳቅሰውም የአርጤምስ መንፈስ ነው። ይሄን ስል ግን አንድ ነገር ላሰምርበት እወዳለሁ። እሱም ምንድን ነው? ምድር ላይ ያለ ንግድና የገንዘብ ልውውጥ በሙሉ ያሉት ከረንሲዎች በሙሉ ያሉት የገበያ አዳራሾች በሙሉ በአርጤምስና በዲሜጥሮስ ብቻ የሚዘወሩ ናቸው ወይ የሚል ጥያቄ ሊነሳ ይችላል። አይደለም። ትክክለኛ የሰውን ልጅ መሰረታዊ ፍላጎት የሚያሟሉ የንግድ ስርዓቶች አሉ። የምንፈልገው ልብስ ስንፈልግ፣ ዕቃ ስንፈልግ፣ ሌላም ነገር ስንፈልግ አሉ። እርስ በርስም የሚያዋድዱን የሚያፋቅሩን አሉ። በቤተ መቅደስ ውስጥም በቤተ ክርስቲያን ውስጥም የሚያስፈልገው ለአገልግሎት የሚሆነውን ለእግዚአብሔር ቤት መገልገያ የሚሆነውን ዕቃ የሚያመጡ ሰዎች አሉ። ቤተ ክርስቲያንም ትፈልጋለች። ይሄ ግልጽና ግልጽ ነው። ነገር ግን
ሁሉም ነገር ንግድ እንዲሆን፣ ሁሉም ነገር ገንዘብ እንዲሆን፣ ሁሉም ነገር ጥፋት እንዲሆን ግን የሚያመቻቹቱ ናቸው የዲሜጥሮስና የአርጤምስ መስመሮች። አለቀ። ይሄን ልናገናዝብ ይገባናል። አሁን ምድር ላይ ያለው ነገር በሙሉ ከጥቅም ጋር የተያዘው፣ ከንግድ ጋር የተያዘው፣ ከአምልኮ ነዋየ ቅድሳት ጋር የተያዘው በሙሉ የአርጤምስ ነው የዲሜጥሮስ ንግድ ነው ብለን ልንጥለው አንችልም። እኛ የሚጠቅመንን እንወስዳለን። እንዲህ እርስ በርስ እንድንገናኝም የሚያደርገን እኮ የንግድ ስርዓታችን ነው። ስለዚህ ንግድን ሁሉ የአርጤምስ ነው፣ ንግድን ሁሉ የዲሜጥሮስ ሴራ ነው ብለን አንልም። መልካም የሆነ የሚያስፈልገን ንግድ፣ የገንዘብ ልውውጥ አለ፣ ይደገፋል፣ ምንም ጥያቄ የለውም። ሆን ብለው ግን በሴራ የሚሸቅጡ ጉዳዩ ጥቅማቸው እንጂ ጉዳዩ ሃይማኖት ያልሆኑ ሰዎች አሉ። ሃይማኖት ተቆርቁረው ሳይሆን ለእምነታቸው ሳይሆን ለጥቅማቸው የቆሙ ሰዎች አሉ የሚለውን ለማሳየት ነው። በእርግጠኝነትም ደግሞ እንደዛ ነው። የአብዛኞቹ ነጋዴዎች ይሄ ነው። የአብዛኞቹ ነጋዴዎች ነዋይ ቅድሳት የሚሸጡ ሰዎች ክርስቲያን መስሏችሁ ከሆነ ተሸውዳቸዋል። ክርስቲያኖች አይደሉም፣ ግን ክርስቲያን ነን ይላሉ፣ ያስመስላሉ። በቃ በጣም ጿሚ፣ በጣም መንፈሳዊ ይመስላሉ። አይደለም። አብዛኞቹ፣ ጥቂቶቹ ናቸው መልካም ሰዎች። አብዛኞቹ በደንብ ብር ስላለው ነው የገቡበት። ጉዳያቸው አይደለም። እንዲያውም ሌላም ተልኮ ይዘው ይመጣሉ። ለምን? የሃይማኖት ተቋማትን ለማበጣበጥም ምቹ ነው ስለሚታመኑ። በመረጃ ስርዓት ውስጥ ወይም በደህንነት መዋቅር ውስጥ ነገሮች እንዴት እንደሚሰሩ በደንብ አውቃለሁ፣ በደንብ። ስለዚህ እንዲያውም እነዚህ የሃይማኖት ተቋማት ነጋዴዎች በጣም ሃርድ ከቨር ናቸው ላለው እንቅስቃሴ። አንደር ከቨሬጅ የሚሰሩ በጣም ብዙ ናቸው። እነሱን ተከትለው በሰንሰለት ደግሞ የሚሰሩ በጣም ብዙ ናቸው። ጉዳዩ ይሄ ነው። ስለዚህ መጽሐፍ ቅዱስን ስናነብ የቤተ እምነታችን ነገሮችን ስንመረምር እነዚህንም አብረን ማስኬድ አለብን። ዲሜጥሮስ ታሪክ አይደለም፣ አርጤምስም ታሪክ አይደለችም። ዛሬ እንዲያውም ቤተ መቅደሷ ተሻሽሎ በእያንዳንዱ ሰው ልቡና ጭንቅላት ውስጥ ሆኗል። የዲሜጥሮስ ጉዳይ ደግሞ አድጎ በሚሊዮን የሚቆጠር ህዝብ እንዲያውም በቢሊዮን የሚቆጠር ሆኗል። ዲሜጥሮስ ያኔ ጥቂት ባለእጆችን ይዞ ነበር የጮኸው። አሁን ግን በቢሊዮን የሚቆጠሩ ዲሜጥሮሳውያን አሉ። በጣም የሰለጠነ አሰራር አላቸው። ስለዚህ ይህን ማወቅ አለብን። አመሰግናለሁ ለነበረን ጊዜ። ደጉ አባታችን ክፉውን ከደግ እየለየ የሚያስተምረን፣ የሚያልሰለጥነን፣ የሚረዳን የተመሰገነ ይሁን። እስካሁን ለነበረን ጊዜ በተወደደ አክብሮት ሰላም ብያለሁ። ደህና ሁኑልኝ።